ሰላም የዴሊ ፎረም ቤተሰቦች፣ የየመኑ ሁቲ ኢራን በመደገፍ እርምጃ ለመውሰድ ዝግጁ መሆኑን አስታወቀ። የኢራን አጋር የሆነው የየመኑ ታጣቂ ቡድን ሁቲ አስፈላጊ በሚሆን ጊዜ ኢራንን በመደገፍ በጦርነት ውስጥ ለመሳተፍ ዝግጁ መሆኑን አንዱ የቡድን መሪ ለሮይተርስ ተናግሯል ተብሏል። በዚህ ጉዳይ ዘርዘር ያለ ወሬ ይዘናል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት ለማቆም ያስችላል በማለት ለመደራደሪያነት ካቀረቡት ባለ 15 እቅድ ከኢራን በኩል ምላሽ መሰጠቱ የሀገሪቱ መገናኛ ብዙሃን አረጋግጠዋል። በዚህ ጉዳይም የአሜሪካና የኢራንን የመደራደር ሀሳብ ይዘናል። አብራችሁን ከቆያችሁ ተሰሙታላችሁ። ኢራን አገራት አስቀድመው በማሳወቅ መርከቦቻቸውን በሆርሙዝ በኩል እንዲያሳልፉ ፈቃድ ሰጠች። አምባሳደር ሳኢድ ኮዚች በደቡብ ኮሪያ ዋና ከተማ ሲኦል ውስጥ እንደተናገሩት አስቀድሞ ከኢራን ጋር በሚደረግ ግንኙነት የአገሪቱ መርከቦች በባህር መተላለፊያው በኩል ያለምንም ችግር ማለፍ ይችላሉ ብለዋል። በዚህ ጉዳይም ዘርዘር ያለ ዘገባ ይዘናል። ኔታንያሁ የኢራን ባህር ኃይል አዛዥ መግደላቸውን ከአሜሪካ ጋር ያለን ትብብር ማሳያ ነው አሉ። የኢራን የጦር አበጋዞችን መግደልን ይቀጥላሉ ብላለች። በዚህ ጉዳይም ዝርዝር ዘገባ ይዘናል። የአሜሪካ ፕሬዝዳንት ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደኋላ መመለስ ስለማይኖር ጊዜው ሳይረፍድ በፊት ድርድሩን እንዲቀበሉ አሳስበዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ይህንን ያሉት ከኢራን ጋር ለሚደረገው ድርድር በኢራን በኩል እየተሰጠ ያለው ምላሽ አልጣመኝም በማለት ነው። የትራምፕ ሀሳብ ምንድን ነው የሚለውን በዝርዝር እንነግራችኋለን። ቤተሰቦቻችን ዜናችን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። እስራኤል የኢራን አብዮታዊ ዘብ የባህር ኃይል አዛዥ መግደሏን አስታወቀች። እስራኤል ወሳኝ የሆርሙዝ ወሽመጥ መተላለፊያ የሚቆጣጠረውን የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊሬዛ ታንጋሲሪን መግደሏን አስታውቃለች። የእስራኤል መከላከያ ሚኒስትር ኢዝራኤል ካትዝ አዛዡ በሽብር የቦምብ ጥቃቶች የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋቸዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን ጠቅሰዋል። ግድያውን በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አልሬዛ ታግሲያ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚያ በፊት ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆንም በኢራን አገልግለዋል። እርሳቸው እንደሚገለገሉበት የሚገለጹ የኤክስ አካውንት ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙትም ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙት ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም በማለትም በተደጋጋሚ ገልጸው ነበር። ታንግሲሪ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ ውንጀላዎችንም ገልጠው ነበር። ትራምፕ በኢራን ላይ የከፈቱት ጦርነት የሚያስቆም ንግግር መጀመሩን ቢነገርም ኢራናውያን ግን ምንም ነገር የለም ሲሉ አሁንም ማስተባበላቸው ቀጥሏል። የሚካሄድ ንግግሮች ላይ እርግጠኛ ባልተሆነበት ዕለት በቀጠናው የሚፈጸሙ ጥቃቶች አሁንም ቀጥሏል። እስራኤል ሐሙስ ዕለት በኢስፋሃን እና በሌሎች በርካታ አካባቢዎች መጠነ ሰፊ ጥቃቶች መከፈቱን አስታውቃለች። የዩናይትድ ስቴትስ ማዕከላዊ እዝ ሌሊት ከዩኤስኤም ኢብራሂም ሊንከን አውሮፕላን ተሸካሚ መርከብ ላይ በመነሳት በኢራን በሚገኙ ኢላማዎች ላይ ጥቃት መፈጸሙን ገልጿል። በሊባኖስ የሀገሪቱ ብሔራዊ ዜና ወኪል ኤንኤን ረቡዕ ምሽት እስራኤል በምዕራባዊ ሃሮፍ በፈጸመችው ጥቃት 2 ሰዎች መሞታቸውና 8 መቁሰላቸውን አስታውቋል። ሐሙስ ማለዳ እንዲሁም በአራብ ሳሊም ከተማ አቅራቢያ በተፈጸመ ጥቃት ተጨማሪ 8 ሰዎች መጎዳታቸውን የሀገሪቱ ጤና ሚኒስቴር ጠቅሶ ዘግቧል። ኢራን በተባበሩት አረብ ኤሚሬትስ በአቡዳቢ ላይ በፈጸመችው የሚሳኤል ጥቃት 2 ሰዎች መግደሏን ተነግሯል። በተጨማሪም ሳውዲ አረቢያና ኩዌት ከኢራን የሚተኩስ ድሮኖች ማክሸፋቸውንም ተናግረዋል። ባህሬን ሐሙስ ማለዳ የተተኩሱ ሚሳኤሎች ተከትሎ ነዋሪዎች ደህንነቱ ወደ ተጠበቀ መጠለያ እንዲገቡም ማስጠንቀቂያ አስተላልፋለች። የየመኑ ሁቲ ኢራን በመደገፍ እርምጃ ለመውሰድ ዝግጅት ማጠናቀቁን አስታወቀ። የኢራን አጋር የሆነው የየመን ታጣቂ ቡድን ሁቲ አስፈላጊ በሚሆን ጊዜ ኢራን በመደገፍ በጦርነት ውስጥ ለመሳተፍ ዝግጁ መሆኑን አንድ የቡድኑ መሪ ለሮይተርስ ተናግረዋል።
አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ በኋላ ድምፁን አጥፍቶ የነበረው የየመኑ ቡድን ወደ ጦርነቱ የሚገባ ከሆነም ከዚህ ቀደም እንዳደረገው በቀይ ባህር የመርከቦች እንቅስቃሴ ላይ ከፍተኛ አደጋ የሚደቅን ይሆናልም ተብሎ ስጋት ተወድቋል። ስሙ እንዳይገለጽ የጠየቀው የሁቲ መሪም በሁሉም አማራጮች ሙሉ በሙሉ ወታደራዊ ዝግጅት አድርገናል፣ የሚሆነውን በሙሉ እየተከታተልን ነው፣ መቼ እርምጃ መውሰድ እንዳለብን እናውቃለን ሲል ለሮይተርስ የዜና ወኪል በሰጠው ቃል የቡድኑ አቋም አሳውቋል። እስራኤል በጋዛ ላይ ጥቃት በከፈተችበት ጊዜ ሁቲዎች ሚሳኤሎችን ወደ እስራኤል ከማስወንጨፍ በተጨማሪ በቀይ ባህር በኩል የሚያልፉ መርከቦችን በመምታት አስጥመውም ነበር። በዚህም ጥቃታቸው የባህር እንቅስቃሴው አስተጓጉሎም ነበር። አሁን ለኢራን ያላቸውን አጋርነት ለማሳየት በወሳኝ የቀይ ባህር መተላለፊያ መስመር ላይ ጥቃት እንደሚሰነዝሩም ዝተዋል። ይህም በሆርሙዝ ሰርጥ መዘጋት የተቃወሰውን የባህር ላይ እንቅስቃሴ የበለጠ በማባባት የነዳጅና የሸቀጦች ዋጋ እንዲንር ሊያደርግ ይችላል የሚል ስጋትን ፈጥሯል። በኢራን ላይ የተከፈተውን ጥቃት ተከትሎ የሊባኖስ ሂዝቦላና በኢራቅ የሚገኘው ቡድኖች ኢራንን ደግፈው ጥቃት እየፈጸሙ ሲሆን ከፍተኛ ወታደራዊ አቅም ያለው የሁቲ ታጣቂ ቡድን ግን እስካሁን ምንም አይነት እርምጃም አልወሰደም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚካሄደው ጦርነት ለማቆም ያስችላል በማለት ላቀረቡት 15 ነጥብ እቅድ በኢራን በኩል አፋጣኝ ምላሽ እንዲሰጥ አሳስበዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው አሲም የዜና ወኪል እንደዘገበው ኢራን ለትራምፕ ድርድር ቅድመ ሁኔታ የራሷን ሀሳብ አቅርባ ምላሽ እየጠበቀች ነው ብሏል። የዜና ወኪሉ አንድ ጉዳዩን የሚያውቅ ባለስልጣንን በመጥቀስ እንደዘገበው ኢራን ካቀረበቻቸው ነጥቦች መካከል በጠላት የሚፈጸም ጥቃቶችና ግድያዎች መቆም አለባቸው፣ ጦርነት መልሶ እንደማይንቀሰቀስ የሚያረጋግጥ ሁኔታ መፈጠር አለበት፣ ማካካሻና የጦርነት ካሳ ኢራን ትፈልጋለች፣ በኢራን ብቻ ሳይሆን በአጋሮቿ ላይ የተከፈተው ጦርነትም መቆም አለበት የሚል ነው። ኢራን ከራሷ በተጨማሪም በሌሎች ቦታዎች የሚካሄዱ ጦርነቱን በማለት የጠቀሰችው እስራኤል ሊባኖስ ውስጥ የቴህራን ዋነኛ አጋር በሆነው በሂዝቦላ ላይ ከፈተችው መጠነ ሰፊ ጦርነት እንዲቆም ለማሳሰብ ነው ብለዋል ዘገባዎች። የመርከቦች እንቅስቃሴ ቀደም ብሎ ለኢራን በማሳወቅ በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ በደቡብ ኮሪያ የኢራን አምባሳደር ተናገሩ። አምባሳደሩ ሳኢድ ኮዜቺ በደቡብ ኮሪያ ዋና ከተማ ሴኡል ውስጥ እንደተናገሩት አስቀድሞ ከኢራን ጋር በሚደረግ ግንኙነት የአገሪቱ መርከቦች በባህር መተላለፊያ በኩል ያለምንም ችግር ማለፍ እንደሚችሉ አመልክተዋል። ለዚህም ሁኔታዎች ለማመቻቸት ደቡብ ኮሪያ በመርከቦቿ እንቅስቃሴ ያላትን መረጃ ለኢራን ቀደም ብላ እንድታሳውቅ መጠየቋንም አምባሳደሩ ገልጸዋል። ይህ በእንዲህ እንዳለ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ከኢራን ባለስልጣናት ጋር ንግግር ከተደረገ በኋላ የሀገራቸው መርከቦች በሆርሙዝ በኩል እንዲያልፉ እንደተፈቀደላቸው አሳውቀዋል። ጠቅላይ ሚኒስትሩ ጨምረውም ለዚህ ሲባል ከኢራን፣ ከግብፅ፣ ከቱርክና ከሌሎችም የቀጠናው አጋር አካላት ጋር ንግግር መድረጉንም ጠቅሰዋል። ከፍተኛ መጠን ያለው የነዳጅ ምርት ከፋርስ ባህረ ሰላጤ ሀገራት በሚተላለፍበት የሆርሙዝ ሰርጥ እየተካሄደ ባለው ጦርነት ምክንያት የመዘጋት ስጋት ካጋጠመ በኋላ በሺዎች የሚቆጠሩ ግዙፍ መርከቦች ባህር ላይ እየተጉላሉ ይገኛሉ ተብሏል። አሁን ከኢራን ጋር እየተደረገ ባለው ግንኙነት አማካኝነት በመተላለፊያው በኩል የማሌዥያ፣ የደቡብ ኮሪያ፣ የህንድ፣ የቻይናና የጃፓን የጭነት መርከቦች ያለ ችግር ማለፍ እንደቻሉም ተሰምቷል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን አብዮታዊ ዘብ የባህር ኃይል አዛዥ ግድያ በጦርነት ውስጥ በሀገራቸውና በአሜሪካ መካከል ያለውን ቅንጅት ማሳያ መሆኑን ጠቀሱም። ጠቅላይ ሚኒስትሩ የአዛዡ አሊሬዛ ታንግሲሪ መገደል አሜሪካና እስራኤል በኢራን ላይ የሚያካሂዱት ጦርነት ያላቸውን ትብብር ሌላ ማሳያ ምሳሌ ነው ሲሉም አሞካሽተዋል። የእስራኤል ጠቅላይ ሚኒስትር በዕብራይስጥ ቋንቋ በቪዲዮ ባስተላለፉት መልእክት ሀገራቸው ኢራን ውስጥ የሚገኙ ኢላማዎች በኃይል መምታቷን ትቀጥላለችም ብለዋል። ጠቅላይ ሚኒስትሩ ጨምሮም ይህ ሰው የበርካቶችን ደም በእጅ ላይ ነበር በማለት የተወሰደውን እርምጃ ዓላማችንን ከግቡ ለማድረስና ጦርነቱ ግቡ ለማሳካት ከወዳጅ ከአሜሪካ ጋር ያለንን ትብብር የሚያሳይ ምሳሌ ነው ሲሉም የአሜሪካንን ሚና አሞካሽተዋል። ፕሬዚዳንት ትራምፕ የኢራን አመራሮች ጊዜው ሳይረፍድ ድርድሩ በቁም ነገር እንዲይዙትና እንዲስማሙበት አሳሰቡ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የኢራን አመራሮች አንዴ ከሆነ በኋላ ወደኋላ መመለስ ስለማይኖር ጊዜ ሳይረፍድ በፊት ድርድር እንዲያደርጉ አሳስበዋል። ትራምፕ በማህበራዊ ሚዲያ ገጻቸው ይህንን ያሉት ከኢራን ጋር እየተደረገ ያለው ድርድር እየተቃረበ መሆኑን ከገለጹ ከአንድ ቀን በኋላ ነው። የኢራን አመራሮች ከአሜሪካ ጋር ለመስማማት እያለሙ ነው በማለት የጻፉት ፕሬዚዳንት የአገሪቱ ጦር እንደተደመሰሰ እንዲሁም ወደኋላ የመመለስ ምንም እድል እንደሌለው ተናግረዋል። የኢራን አመራሮች አሁንም በአደባባይ የሚናገሩት የእኛን እቅድ እየተመለከቱት እንደሆነ ብቻ ነው ስህተት ሲሉም በትሩዝ ሶሻል ገጻቸው ላይ ገልጸዋል። የኢራን ተደራዳሪዎች እጅግ የተለዩና እንግዳ ሲሉም ጠርተዋቸዋል። ጊዜው እጅግ ሳይረፍድ በፊት በቶሎ ጉዳዩን በቁም ነገር ቢይዙት ይሻላል፣ ምክንያቱም አንዴ ከሆነ በኋላ ወደኋላ መመለስ የለም፣ ጥሩ አይሆንም ሲሉም አስጠንቅቀዋል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ኢራን ለአሁኑ ምንም የመደራደር ፍላጎት እንደሌላት ረቡዕ ዕለት ተናግረው ነበር። በወዳጅ ሀገራት
በኩል መልእክት መድረሱን የገለጹት የውጭ ጉዳይ ሚኒስትሩ ነገር ግን ይህ የመልእክት ልውውጥ ንግግርም ድርድር ወይም ለዚያ የቀረበ ነገር እንዳልሆነም አስገንዝበው ነበር። እስራኤል የኢራን አፈ ጉባኤና የውጭ ጉዳይ ሚኒስትር ልትገላቸው ከምትፈልጋቸው ባለስልጣናት ዝርዝር እንደሰረዘቻቸው ይፋ አድርጋለች። እስራኤል የኢራን የፓርላማ አፈ ጉባኤና የውጭ ጉዳይ ሚኒስትር ልትገላቸው ከምትፈልጋቸው የኢራን ባለስልጣናት ዝርዝር ውስጥ ማስወጣቷን አንድ የፓኪስታን ባለስልጣን ተናገሩ። የውጭ ጉዳይ ሚኒስትር አባስ አራግቺና የአፈ ጉባኤ ሞሐመድ ባገር ጋሊባፍ ስም እስራኤል ከጥቃት ኢላማዋ ዝርዝር እንድታስወጣ ፓኪስታን በአሜሪካ በኩል ጥያቄ በማቅረቧ ተቀባይነት ማግኘቱን ባለስልጣኑ ለሮይተርስ የዜና ወኪል ገልጸዋል። እስራኤል ሁለቱ ባለስልጣናት የሚገኙባቸው ስፍራዎች መረጃ ነበራት። እነሱም ሊገድሏቸው ይፈልጋሉ። ነገር ግን እኛ ለአሜሪካ እነዚህ ሰዎች ከተገደሉ ለድርድሩ የሚቀመጥ ሌላ ሰው እንደማይኖር ስለነገርናቸው እስራኤላውያን እቅዳቸውን እንዲተዉ አድርገናል ሲሉም ባለስልጣኑ ተናግረዋል። አሜሪካና እስራኤል በኢራን ላይ ጥቃት ከከፈቱ ዕለት አንስቶ በርካታ የኢራን ከፍተኛ ፖለቲካና ወታደራዊ መሪዎች በእስራኤል ጥቃት የተገደሉ ሲሆን እስራኤል ባለስልጣናቱን ማደኗን እንደምትቀጥልም በተደጋጋሚ እያስፈራራች ነው። አንድ ወር ሊሞላው የሁለት ቀን ብቻ የቀረው ጦርነት ለማስቆም በኢራንና በአሜሪካ መካከል ሊካሄድ የታሰበው ድርድር ፓኪስታን ታስተናግዳለች ተብሎ ቢጠበቅም አሜሪካም ኢራንም ለድርድሩ ግን ዝግጁ አይደሉም። ቤተሰቦቻችን ዜናውን ከወደዳችሁት ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ የሆናችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰናይ ጊዜ